እንቦጭ ሄደን እዛ እንንቀልና በእንቦጭ ፋንታ ደግሞ ለኛ ካርድ ስጡን ድምጽ ስጡን ያሏቸው እናንተ ጠቅላይ ሚኒስትሩን ከያዛችሁ እኛ ደግሞ ከተማውን እንይዛለን ብሎ ቢያንስ ባላንስ እንኳን መስራት አልቻለም። ቋንቋውን የቀየረ የኛ ተላላኪ ነው ሽመልስ። ከዚህ በፊት እኮ ብሎ ከዚህ ብልጽግና ሊመሰረት ነው ኦሮሞ እንዲገዛ ነው አማራን ከሚገል ኃይል ጋር መሰለፍ አቅቶ ነው። ብንሰለፍ ዛሬ ስደትም አንተ የተመቸ ኑሮ የተመቸ ህይወት እንመራለን። እንዴት ለአብይ አህመድ ብዬ እሞታለሁ? እንዴት ለአረጋ ከበደ ብዬ እሞታለሁ? ሚሊሻው ልዩ ኃይሉ በየወረዳውና በየዞኑ ውስጥ ያላችሁ በባዕዴ መዋቅር ውስጥ ያላችሁ አይደል የዚህ ህዝብ ብሶት የዚህ ህዝብ እንባ ሊገዛችሁ ይገባል። እንዴት ስልጠና የሚባል ስልጠና ወስዳችሁ ጠመንጃ አንግባችሁ አማራውን ለመውጋት ወንድማችሁን ለመውጋት እንዴት ተሰልፋላችሁ? አማራን የሚገል አስተሳሰብ፣ አማራን የሚገል ህግ፣ አማራን የሚገል ፖሊሲ፣ አማራን የሚጠላ መሪ ይዛችሁ ብልጽግና ወደ ስኬት እያመጣን ነው ብላችሁ በየቀኑ 100 እና 130 ሰው በድሮን እየተገደለ በደም ላይ ቆማችሁ የወገናችሁን ደም ላይ እንጀራ ስትበሉ በእውነት አታዝኑም ወይ? አታዝኑም ወይ? አይሰማችሁም ወይ? ወገናችሁ አይደለም ወይ? ይሄን ጥያቄ እንደው እንድትሰሙኝ ሆኜ ነው የምጠይቀው። እስካሁንም ተናግሬ ስለማላውቅ ማለት በቃ ልንል ይገባል። ይሄ ታሪካዊ እድሎችን ካመለጠ የአማራ ህዝብ ከዚህ በኋላ 50 ዓመት አይደለም 100 ዓመት ለመነሳት ይገባል። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች በመላው ዓለም የምትገኙ እንደምን ሰነበታችሁ እንደምን ቆያችሁ እያልኩኝ ፕሮግራም እንግዲህ በተለያየ መልኩ ወደ እናንተ እያመጣን እንገኛለን። በዚህ ፕሮግራም ላይ አስተያየት እየሰጣችሁ ነው። የተለያየ ግብረ መልሱ እየመጡ ነው። በዚህ አስተያየቶቻችሁ ላይ በጣም ከጎናችን እንዳላችሁ በሚገባ የምታበረታቱን ወገኖቻችን ከልብ እናመሰግናለን። ጽናት ሚዲያ መደገፍ፣ ሀሳብ አስተያየታችሁን መስጠት ምንጊዜም እንዳትረሱ። ይሄ ሚዲያ የግፏን ሚዲያ ነው። በዋናነት ከሀገራቸው የፖለቲካ ሀሳባቸውን ማንጸባረቅ ያልቻሉ ወገኖቻችን በስደት ዓለም ላይ ብንሆን በዋናነት ይህንን ሚዲያ በመጠቀም ሀሳብ አስተያየቶቻችን ለህዝባችን እናደርሳለን። ይህም አንድ የትግል ፕላትፎርም ስለሆነ ከጎናችን በመቆም አጋርነታችሁ እንዳይለየን እየጠየቅኩኝ የዛሬውን ፕሮግራም ሙሉን የማቀርበው እኔ ስንታየሁ ቸኮል። በዚህ ፕሮግራም ላይ አስተያየታችሁን እየሰጣችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማጋራት ከጎናችን እንድትቆሙ ጽናትን እንድትደግፉ በታላቅ አክብሮት እጠይቃለሁ። ይህንን ካልኩኝ የተለያዩ አጀንዳዎች አሉ። ከነዛ አጀንዳ ውስጥ ሁለት ዋና አጀንዳ ብዬ ያሰብኩትን ወደ እናንተ ማምጣት ፈልጋለሁ። አንደኛው የኦህዴድ ብልጽግና በዋናነት ታሪካዊ ጠላቶቻችን የሚላቸው እነማን ናቸው የሚለውን በደንብ እሱ ላይ ሰፋ አድርገን ጊዜ ሰጥተን እንወያያለን። ከዛ በኋላም በተለይ በጋምቤላ በኩል የደቡብ ሱዳን ታጣቂዎች ሉዓላዊ ድንበሩን ጥሰው አንድ ወረዳ መቆጣጠራቸው ተሰምቷል። ሰንደቅ ዓላማቸውንም ሰቅለዋል። እዛ አካባቢ ያለውን የጸጥታ መዋቅርን በማፍረስ አንድ ሰው እንደጎዱ ተሰምቷል። በዚህ ጉዳይ ላይም እናወራበታል። ታሪካዊ ጠላቶቻችን የሚባሉት እነማን ናቸው? በዚህ ጉዳይ ላይ ከዚህ በፊት በስፋት የተነጋገርን ይመስለኛል። በጣም ቅርታ የተነጋገርን ይመስለኛል። ከዚህ በፊት አንዳንድ ሀሳቦች ላይ ተነጋግረንበታል። ግን በድጋሚ አሁንም ማንሳት የምፈልገው ምንድነው በተለይ አማራ ክልል ላይ ያለው ጦርነትን እያስተባበሩ ያሉ የኦህዴድ ብልጽግና ጄኔራሎች ታሪካዊ ጠላቶቻችን እየደመሰስናቸው ነው፣ አንዳንዶቹም እጃቸውን እየሰጡ ወደ ሰላም እየገቡ ነው። ስለዚህ አሁንም ታሪካዊ ጠላቶቻችን የማጽዳት እንቅስቃሴ ተጠናክሮ ይቀጥላል ይላሉ።
ታሪካዊ ጠላቶቻችን እነማን ናቸው? አሁን እዚህ ላይ በደንብ ሊሰመርበት የሚገባው ይሄ አቋም በዋናነት የአብይ አህመድ ማኒፌስቶ በህገ ልቦና የተጻፈ ማኒፌስቶ ነው። ስለዚህ ታሪካዊ ጠላቶቻችን የሚላቸው በዋናነት ሰሜናውያን በዛ አካባቢ ያለ የፖለቲካ ልሂቃን እንደሆነ ቢገባንም ግን ከአማራ ጋር በተያያዘ አሁን ባለው ጦርነት ላይ እችን ዲስኮርስ የሚጠቀሙ ኃይሎች ለምንድን ነው ይሄንን እሳቤዎችን ለምንድን ነው እነዚህ አይነት ነገሮችን የሚያንጸባርቁት የሚለውን በደንብ መፈተሽ ያስፈልጋል። እንደሚታወቀው የአማራ ህዝብ በዋናነት ወደዚህ ጦርነት ውስጥ የገባበት ዋነኛ ምክንያት ምንድን ነው? አንድ እሱ። ሁለተኛ ነገር እዛ አካባቢ ያለው የሰራዊት በዋናነት እየሞተ ያለው የሚሞትበት ኮዝ ምንድን ነው? ህግ ለማስከበር ነው? የአብይን ስልጣን ለማጽናት ነው? ወይንስ የአማራ ህዝብ ጭቆናና በደል እንደ ፍትሐዊነት ስለሚመለከቱት የሚለውን በደንብ መፈተሽ ያስፈልጋል። እንግዲህ የአማራ ህዝብ በተደጋጋሚ ጊዜ በተለይ እኛም በሚዲያ እየወጣን በስፋት በተለይ ረጅም ጊዜ እውነት ለመናገር ይህንን ህዝብ በማንቃት በመቀስቀስ በተለይ ለዘላቂ ለሆኑ መብቶቹ የሀገር የባለቤትነት ጥያቄ የዜግነት የባለቤትነት ጥያቄ ላይ በንቃት እንዲሳተፍና ለዛም ደግሞ በቃ ብሎ እንዲነሳ በከፍተኛ ደረጃ ምናልባትም ሲቀሰቅሱም ሲያስተምሩም ከነበሩ በአማራ ውስጥ ያለ ልሂቃን በግንባር ቀደምትነት የምንጠቀስ ነው። እውነት ለመናገር በቂ ስራ ሰርተናል ብለን ባናምንም ግን በበኩላችን ትንሽም ቢሆን የሰጠነው መዋጮ ዛሬ ያለውን ትውልድ በቃ የሚል ትውልድ ለነፃነቱ የሚነሳ ትውልድ መፍጠር ተችሏል። ይሄ የሚካድ ይሄ ትውልድ ግን ዝም ብሎ አልመጣም። ኮዞቹ ምንድን ናቸው? ከዚህ በፊት የነበረው የአማራ ህዝብ ጥያቄውስ ምንድን ነው የሚለውን በተደጋጋሚ ጊዜ ስልጣን ከመጣ በኋላ በህገ መንግስት ቻርተር የጻፈውን ማኒፌስቶ ወዴት ነው ያመጣው? ወደ ህገ መንግስት ነው ያወጣው። ህገ መንግስቱ ከመጣ በኋላ ህገ መንግስቱ ደግሞ በዋናነት ከህገ መንግስቱ የሚቀዳ ፖሊሲ ከህገ መንግስቱ የሚቀዳ ተቋም ነበር የሚፈጠረው። ስለዚህ ከህገ መንግስቱ የሚቀዳ ፖሊሲ ከህገ መንግስቱ የሚቀዱ ተቋማት ሁሉም በሚባል ተቋማት መንግስት ሲመሰረት በዋናነት የአሰራር ፖሊሲያቸው የሆነው ከዚህ ከአማራ ጋር በተያያዘ ምናምን የሚገመገምበት መስፈርቶች አሉ። ፖለቲካዊ መስፈርቶች ማለት ነው። ከዚህ ቅድም እንዳልኳቸው ማለት ነው። መጀመሪያ ሀሳቦች ነበሩ። ሀሳቦች የኃይል አማራጭ ፈጥረው ድርጅት ፈጠሩ። ድርጅቶች አሸነፉ። አሸናፊ ድርጅት ደግሞ ህግ አመጣ ማለት ነው። ሲያሸንፍ በዋናነት የሚታገልለት ማኒፌስቶ የነበረው ስለሆነ ያንን ማኒፌስቶ ወደ ህግ ለወጠ። ወደ ህግ ለመቀየር ግን ምንድነው የግድ ስምምነት ስለሚያስፈልግ የሌሎችም ስምምነት ስለሚያስፈልግ ሌሎችን የሚፈልገውን የፖለቲካ ልሂቃን በማሰባሰብ ያንን የሚፈልገውን ህግ ጫነ ማለት ነው። ህግ አደረገው። የሀገሪቷ ህገ መንግስት ሆነ። ይሄ የሀገሪቷ ህገ መንግስት የሆነው ሰነድ ደግሞ በዋናነት የአማራን ልሂቃንና የአማራን የፖለቲካ አስተሳሰቦችን የሚጨፈልቅ ብቻ ሳይሆን የበዳይነትና አሁን መበደሉ እንደ ትክክለኛ እንደ ፍትሐዊነት የሚያይ መንፈስ ነው እና ያንን መንፈስ ነው ወደ ህግ የመጣው። የሀገሪቷ ህግ ሆኖ እንዲገዛበት የተደረገው ማለት ነው። ስለዚህ በዛ ህግ ደግሞ ምን ተፈጠረ? ተቋማት ተፈጠሩ። እነዛ ተቋማት ደግሞ በዋናነት የሚመሩበት ፖሊሲና አቅጣጫዎች አሉ። እነዚህ ፖሊሲዎች ደግሞ የሚቀረጹት ከህገ መንግስቱ እየተቀረጹ የሚመጡ ፖሊሲዎች ናቸው። የፖለቲካ ልሂቃኑ በዋናነት ከዚህ ወደ ተቋማት የሚቀይራቸው። ስለዚህ ከህገ መንግስቱ የሚቀዱ ፖሊሲዎች ከህገ መንግስቱ የሚቀዱ ተቋማት እየተዋለዱ ሲመጡ አማራው በየትኛውም ተቋም ውስጥ ስቴት ማሽኑ ላይ እየተገፋ የሚመጣ በመስፈርት የሚወድቅ የአማራው ልሂቃን
በዋናነት ትምክተኛ ምናምን የሚልም ሁኔታ ስለነበረ ከዛ እየተንጠባጠበ እንዲወጣ ነው የሆነው ማለት ነው። ስለዚህ የሚፈለገው የፖለቲካ ልሂቃን በተለይ ኢህዴን የሚባለው ኃይል የተፈለገውም አንዱ ለዚህ ነበረ እና ይሄንን ኃይል እንደ ማስተር ማይንድ ሆኖ ህወሓት በዋናነት የአገሪቷ ገዢ ብቻ ሳይሆን ከፍተኛ የሆነ የፖለቲካ መሰረት ያለው ሆኖ የአማራውን ኃይል የፖለቲካ ጥያቄዎችን ታርጌት የሚያደርጉትን ኃይሎች ሁሉ በመግፋት ህገ መንግስታዊ፣ መዋቅራዊ፣ ፖሊሲያዊ የሆነ ጭቆና ባለፉት 30 ዓመታት በዛ ሂደት ውስጥ እንዲያልፍ ሆነ ማለት ነው። ስለዚህ አማራው ባለፉት 60ዎቹ ጀምሮ ሀሳቦች ተቀነቀኑበት። እነዚህ ሀሳቦች ድርጅት ተፈጠሩበት። ድርጅት ርዕዮተ ዓለም ማኒፌስቶዎችን ከዚህ ሀሳቦች እየቀዳ እንዲቀርጽ እድሎች አገኘ። ይህ ኃይል የጥላቻ መንፈስን በመዝራት የራሱን የሆነ አንድ መደብ ሰርቶ በኃይል አገዛዙን በሰዓቱ የነበረውን ስርዓት ለማፍረስ እድሎች ያገኘ። ያንን አገዛዝ ካፈረሰ በኋላ ደግሞ እነዛን የጥላቻ ሰነዶችን ወደ ህግ ቀየረው። ወደ ህግ የቀየረውን የጥላቻ ሰነድ ደግሞ ተቋምና ፖሊሲ በማምጣት የመንግስት አሰራር አደረገው ማለት ነው። ስለዚህ አማራው የተጎዳው መች ነው ከተባለን ባለፉት 50 ዓመታት ነው። ስፔሱን የጊዜ ገደቡን የምናመጣው አንድ ግማሽ ምዕት ዓመት የሚጠጋ የፖለቲካ ተገላይ ሆኖ ቆይተዋል ማለት ነው። ስለዚህ የፖለቲካ ተገላይ ብቻ ሳይሆን የፖለቲካ ጠላት ምናልባትም በኢትዮጵያ ፖለቲካ ውስጥ ተጎዳን የሚሉ ኃይሎች ጠባሳ አለብን የሚሉ ኃይሎችን በስርዓትና በህግ ሂሳብ እንዲያወራርድ በተለይ ወደ ማዕከል እንዳይመጣ ከፍተኛ የሆነ ጫና የሚፈጥሩበት ለዚህ ነው። ባለፉት 50 ዓመታት ውስጥ ይህንን ማህበረሰብ በተለያየ መልኩ ስለጎዱት ማለት ነው። ስለዚህ ይሄ ኃይል ወደ ማዕከል የሚመጣ ከሆነ ዋጋ ያስከፍለናል፣ ሂሳብ ያወራርድብናል። ባለፉት 50 ዓመታት ከፖለቲካው ተገልያለሁ ብሎ ስለሚያምን ያንንም ደግሞ ስለምናቀው ያ ችግር ይገጥመናል። ስለዚህ ይህ ኃይል መምጣት የለበትም የሚል ባለፉት 30 ዓመታት ውስጥ በዚህ ስርዓቱና ባለፉት የጥላቻ ትርክት ውስጥ ገዢ የነበሩ ልጆችና የልጅ ልጆች አማራውን የሚመለከቱበት መንገድ ከዚህ መንፈስ ተነስቶ ነው። ስለዚህ አማራውን የሚያዩት ምንድነው? ስም ይሰጡታል። ወደ ዋናው ወደ ፖይንቱ ወደ ነጥባችን የሚመጣው ለዚህ። ስለዚህ ስም ይሰጠዋል። ስም ሲሰጠው ደግሞ ምንድነው? በዋናነት ትምክተኛ የገዢ መደብ ስርዓት፣ ያ የቀድሞ ስርዓት የዘውዳዊ ስርዓት ተመልሶ አይመጣም ምናምን የሚል መንፈስ ነው። ከዚህ በፊት ከፖለቲካው ሲያገሉት ሲመቱት የነበሩ ማለት ነው። በራሱ ደግሞ ተሰባስቦ ደግሞ አማራው ባለፉት 30 ዓመታት እኔ እየተጎዳሁ ነው፣ ስለዚህ በስሜ መደራጀት አለብኝ የሚል ትክክለኛ ጥያቄ፣ ወቅቱን የዋጀ ጥያቄ፣ በትውልዶች ጥያቄ እየተንከባለለ መጣ። እንግዲህ ቅድም እንዳልኳቸው የህገ መንግስት ከመጣ በኋላ የአማራው በተለይ መገለሉን እና ምንም አይነት ተወካይ እንደሌለው ሲያውቁ ፕሮፌሰር አስራት ወልደየስ ማዕድ እናቋቋሙ። በማዕድ ውስጥ መታገል ሲጀምሩ በማዕድ ዙሪያ ውስጥ የተሰባሰቡ ኃይሎች በሙሉ በሰዓቱ አማራው ከኢትዮጵያ ማዕቀፍ ማውጣት፣ አማራውን ማሳነስ፣ ሌሎቹ አንሰው ስለመጡ፣ ሌሎቹ በብሔር ስለተደራጁ እንዴት አማራ ይሄን ያስባል? ሰፋ አድርገን ነው ማሰብ ያለብን። ይሄ እኮ አባቶቻችን አደራ ሁሉ ወደኋላ ማስቀረስ ነው ምናምን የሚል አማራው ራሱ ተቋሚ ስለነበረ በዙሪያቸው የነበሩ ስብስቦች ሁሉ እሳቸውን እየተቃወሙ ማዕድ እንዲፈርስ ነው ማለት ነው። እንግዲህ ያ ደግሞ የስርዓቱን እጅ አለበት። ምክንያቱም ኢህዴን ማዕድ ከተፈጠረ በኋላ ብአዴን ብሎ ስለመጣ የአማራ ክልል ውስጥ ሰፊ መሰረት ሊኖረው ስለሚችል እኔም ያው ስም መለወጥና ይህን ኃይል መገዳደር አለብኝ ብሎ ነው የመጣው። ግን የአማራው ማህበረሰብ በራሱ ያመጣው በፍላጎት ያመጣው ድርጅት ስላልነበረ አይቀበለው። ስለማይቀበለው አገዛዙ በዋናነት የሚፈልገው ምንድነው? ይሄ የአማራ ስሜት ተሰምቷቸው የተሰባሰቡ ልሂቃንን በውስጥ በኩል መበተን ነበር። ስለዚህ ማዕድ ውስጥ ያሉት ሰዎችን አንደኛ ልሂቃኑን ማሰር፣ የጠላት ካታጎሪ አድርጎ ስለሚመለከታቸው ጠላታችን የሚለውን ኃይል እዛ ውስጥ ማሳደድ፣ ማሰር፣ ከሀገር ማስወጣት፣
መግደል፣ እንደዚህ አይነት ነገሮች ነበር ሲፈጸም የነበረው እና ፕሮፌሰር አስራትም በሰዓቱ የቻሉትን ተንቀሳቀሱ። ግን አገዛዙ በተደጋጋሚ ጊዜ ስለሚያስራቸው እስር ቤትም ሆነው ትልቅ የሆኑ የሕክምና ባለሙያ የሆኑ ሰው ለራሳቸው ሕክምና እንኳን አጥተው ሕክምና ተከልክለው ሊሞቱ ጫፍ ላይ ሲደርሱ ወጥተው ከሀገር ውጭ ሆነው እንዲታከሙ ድሎች ተመቻቹ የተባሉላቸው ማለት ነው። እና አስሮ ራሱ አገዛዙ ራሱ የአማራ ልሂቃን በዚህ ሁኔታ ነበረ ሲጨቁን የነበረው። መንፈሱ ምንድነው? ቅድም በርዕሳችን ላይ ከመጣ ጠላቶቻችን ከሚል መንፈስ የመጣ ስለሆነ ማለት ነው። ከገዢ መደብ ጋር አብሮ የሚያያይዝ አመለካከት ስላለ ማለት ነው። ያንን እሳቸው ማድረግ ስላልቻሉና መንቀሳቀስ ስላልቻሉ ያው በሰዓቱ መአድ ወደ መኢአድ በሚል የመላው ኢትዮጵያ አንድነት ድርጅት ተብሎ እንዲቀየር ሆነ። ያው የተቃወሙ ሰዎች ትክክል አይደለም በሚል የራሳቸውን ስምና ሎጎ ይዘው እስካሁን ይቀጥሉ አሉ። መአድም ደግሞ በዛ መንፈስ ቀጠለ። ግን ያም ድርጅት ከአማራው ጋር የተያዘ ሌጋሲ ከአማራው ጋር የተያዘ መንፈስ አለው በሚል በኢትዮጵያ ፖለቲካ ውስጥ እኔ ምናልባት እንደ መአድ በጣም አገዛዙ በውስጥ በኩል እያፈረሰው እንዲዳከም የሆነ ድርጅት እኔ ሰምቼም አላውቅም፣ አይቼም አላውቅም ረጅም ጊዜ ከመቆየቴ። ግን ያ ድርጅት ግን እስካሁን ድረስም ቢሆን ስሙንና ሎጎን ይዞ የፕሮፌሰር አስራትንም ሌጋሲ ይዞ መቀጠል የቻለ ድርጅት ደግሞ መሆን ደግሞ በጣም ያስደንቀኛል። በጣም ነው የሚገርመኝ ማለት ነው። እንደ ፖለቲካ ፓርቲ ቢዳክምም ግን ስሙንና መንፈሱን ግን እስካሁን ማስቀጠል ችሏል። የአቅም ጉዳይ ካልሆነ በስተቀር ማለት ነው። ዋናው ነጥባችን አሁን ያመጣሁት ይሄን ሁሉ ከታሪኩ ነው ያመጣሁት። ይሄ አይነት መንፈስ የተፈጠረው ባለፉት 30 ዓመታት ውስጥ ብቻ ሳይሆን ባለፉት 50 ዓመታት ውስጥ አማራው የሚታይበት የፖለቲካው መነጽር ጠላት በሚል ገዢ በሚል ጨቋኝ በሚል መንፈስ ስለሆነ እነዛን ሐሳቦች ያመጡ አባቶችና ልጆቻቸው ደግሞ ዛሬ ስሙን ቀይረው ምን አሉ? ታሪካዊ ጠላቶቻችን። ስለዚህ አሁን ምንድነው መንፈሱ? ታሪካዊ ጠላቶቻችን ሲሉ እነማን ናቸው ታሪካዊ ጠላቶቻችን የሚለው በደንብ አማራው ሊገመግም ይገባል ማለት ነው። ታሪካዊ ጠላቶቻችን የሚለው ዋናነት ከአማራ ማህበረሰብ ጋር የተያያዘ ነው። ይሄን እንኳን መገምገም ይሄንን የፖለቲካ እሳቤ ይሄንን የታሪክ አረዳድ የሌለው በባዕዴን ዙሪያ የተሰባሰበ ኃይል እንኳን ዛሬ እንኳን ታሪካዊ ጠላቶቻችን ከሚለው ኃይል ጋር ቁጭ ብሎ አንሶላ እየተጋፈፈ ስታይ በጣም ያሳዝናል። አንዳንዴ የአማራ የፖለቲካ ሊቅ ፖለቲካን የሚረዳበት መንፈስ ለህዝቡ ያለው ስስ ስሜት እኔ ይህንን የምናገረው ለህዝቡ ካለኝ ስስ ስሜትና ፍቅር ነው እውነት ለመናገር ማለት ነው። ይሄ ህዝብ በስሙ የሚገደል ህዝብ፣ በታሪኩ የሚገደል ህዝብ፣ ታሪኩን ያሳነሱት በባዶ እግሩ እየሄደ አፈር እየገፋ እየኖረ ማለት ነው። እንደው ዛሬም ድረስ እንኳን አንዳንዶቹ ምናልባትም ከህንድም ከምን ትራክተር ይዘው መጥተው እንኳን ግብርናውን በትራክተር እየሰራ ነው እያሉ አማራ ክልል ዛሬም ያው የሺህ ዘመን ዓመታት ሞፈርና ቀንበር ይዞ ከዛም እንኳን በአንድ ጠባብ የቡታ ጋዝ ማስቀመጫ ባልሆነች መሬት ላይ ኩታ ገጠም የሆነች መሬት ይዞ ያችን እየታገለ የሚኖር ማህበረሰብ ዛሬም በጠላትነት ተፈርጆ ታሪካዊ ጠላቶቻችን ታሪካዊ ጨቋኝ፣ በዳይ፣ ጽንፈኛ እየተባለ ስም እየተሰጠበት በድሮንም በመድፍም በእግረኛም እየተጨፈጨፈ ያለ ማህበረሰብ ነው። ይህንን ስናይ እጅግ ያሳዝናል እና ለዚህ ማህበረሰብ ደግሞ መጮኻችን ተገቢነት እንዳለው ብናምንም ግን ዛሬም ድረስ ግን ይሄንን ማህበረሰብ በጣም የሚያሳዝነኝ አደገኛ የሆነ የፖለቲካ ናሬቲቭ ተጠቅመው የሚቀሰቅሱ ኃይሎች ጠላት አድርገው የሚቀሰቅሱ ኃይሎችን እንደውም ታንክና ድሮን አሰማርተው የሚጨፈጭፉ ኃይሎችን አጠገባቸው ጋር አስቀምጠው ደግሞ ከዛ ማህበረሰብ የወጡ አማራንን የሚሉ ኃይሎች ደግሞ ዛሬም እያስገደሉት ነው። እነዛ ሰዎች ታሪኩ ምንድነው ብያቸዋለሁ። ኢህዴን የሚባል ታሪክ ስለመጣ ነው። ያ ኢህዴን የሚባለው ታሪክ ዛሬም የአማራ ማህበረሰብ ቢጨፈጨፍ ቢገደል የማይሰማው ካፈጣጠሩ ነው። አያችሁ፣ አፈጣጠሩ ጀምሮ ማለት ነው። አንደኛ ነገር
ከመጀመሪያው ሲለቀሙ እዛ አካባቢ ያሉ ኃይሎች ሲለቀሙ ራሱ አማራነት የሚባል መንፈስ አልነበራቸው። ከኛ ጋር ትግል ውስጥ ግቡ፣ የደርግ ስርዓትን ካፈረስን በኋላ ባለስልጣን ትሆናላችሁ ምናምን እና እዛ ቁጭ ብለህ ምናልባት ዛሬ የማትበላውን ቀይ ወጥ እና ቅባት ትበላለህ ተብሎ የመጣ ስብስብ የመንጋ ስብስብ ነው። ሆዱ ነው ያሰባሰበው። መጀመሪያም የአማራ የሚባል ስሜት የሌለው ነው። ማዕከላዊ መንግስቱን ከተቆጣጠረ በኋላ አሸናፊ ያለ ደግሞ የሚፈልገው ነገር ምናልባትም አንዳንዶቹ አይተው የማያውቁትን አንሶላ መኝታም ልብስም ምናምን ሲያገኙ በቃ ሁሉ ዓለም የተሳካ መሰላቸው። በቃ የአማራ ጥያቄ ተመልሷል። አሁን በቀደም ዕለት አብን የመሰረተ አንድ ልጅ በሚዲያ ሲናገር ብልጽግና እኮ ሆደ ሰፊ ነው፣ ያው ስልጣን እኮ ሰጠን፣ አንዱን ሚኒስቴር አድርጓል፣ አንዱን ከአስመራ አምጥቶ ትምህርት ሚኒስቴር አድርገ ከዚህ በላይ እኔንም እንደዚህ ምናምን ብሎ ተናገሩ። የአማራ ጥያቄ በራሱ የሚመዘነው እነሱ ስልጣን በተሰጣቸው እነሱ ጥቅም ስላገኙ ምናምን በቃ። ስለዚህ የአማራ ጥያቄ በሂደት ይመለሳል ብሎ የሚያስቡ ሰዎች ማለት እና ይሄ መንፈስ የመጣው ከኢዴን አሳሰብ በዛ በኢዴን መንፈስ ውስጥ ያደጉ ልጆች ናቸው እንደዚህ አይነት መንፈስ ያላቸው ማለት ነው። ስለዚህ ያ እድገት ያ የኢዴን ስብስብ ዛሬም የአማራ ሕዝብን ከዚህ ታሪካዊ ጠላቶቻችን ከሚለው ኃይል ጋር ተሰልፎ ድሮን እያስተኮሰ እያስጨፈጨፈ ነው። ሰራዊት አስገብቶ ክልሉን እያወደመ ነው ማለት ነው። ህዝቡን እያወደመ ነው ማለት ነው። ዛሬ በሺዎች የሚቆጠሩ ይህን ፕሮግራም እየሰራን እንኳን ምናልባት ጥናት ቢደረግ ገለልተኛ አካል መጥቶ በአማራ ክልል ውስጥ እየተፈጸመ ያለው ባለፉት 2 ዓመታት ውስጥ ግድያ፣ የሲቪሊያን ግድያ ጥናት ቢሰራ እውነቴን ነው የምነግራችሁ ከፍተኛ የሆነ ውድመትና ኪሳራ ተፈጽሟል በዚህ ህዝብ ላይ ማለት ነው። ከፍተኛ የሆነ ህዝብ አልቋል። በቁጥሩ ምናልባት ቁጥሩ ዛሬ ሊደበቅና ሊሸፋፈን ይችላል። ነገ ጠዋት መውጣት አይቀርም። ሲወጣ ዛሬ የሚያስተኩሱም ሰው የሚተኩሰውም ሰው መጠየቁ አይቀርም። የጊዜ ጉዳይ ነው ማለት ነው። እሱ ብቻ ሳይሆን በዛ አስተኳሽና በዛ ተኳሽ የታሪካዊ ጠላቶቻችን ከሚለው አስተሳሰብ ጋር በዋናነት የተሰባሰበ ሊቃንም የጊዜ ጉዳይ ነው። ዋጋ መክፈል አይቀርም፣ የማይቀር ጉዳይ ስለሆነ ማለት ነው። የድጋፍ መሰረቴ ነው የሚለው ኃይል በሙሉ ለዛ ሰለባ ነው የሚሆነው ማለት ነው። ስለዚህ ይሄ ኃይል አሁን ታሪካዊ ጠላቶቻችን የሚለው ማን ነው የሚለው ላይ ደግሞ አሁን ቀደም ታሪኩን ነግሬያቸዋለሁ። ይሄ ኃይል በዋናነት ደግሞ ከዚህ ከኦህዴድ ብልጽግና ጋር አብሮ በተያያዘ በተለይ ህወሓት ወደ ስልጣን ከመጣ በኋላ በከፍተኛ ደረጃ የጥቅም ተካፋይ በማድረግ እንደውም ሰፊ የቆዳ ሽፋን በመስጠት የአማራው ያደረጉት ምንድነው? ማይኖሪቲን ያደረጉት። አሁን ቅድም ታሪኩን ነግሬያቸዋለሁ፣ ወደኋላ እንዳልመለስ ነው። በተለያየ በኢትዮጵያ ውስጥ ተካሎ ራሱን በሀገር የዜግነት ባለቤት ውስጥ አድርጎ የሚመለከተውን የአማራ ማህበረሰብ በተለያየ ክልል ውስጥ የክልል አድርጎ ነው በዚህ ኤትኒክ ፌዴራሊዝሙ እንዲከፈል ያደረጉ ማለት ነው። ለምሳሌ በዋጽዮን ላይ ያለ አማራ ፍቼ ሄዶ ነው የሚዳኘው። ደራ ውስጥ ያለ አማራ ኦሮሚያ ክልል ውስጥ ነው ያለው። ልክ እንደዚህ ማለት ነው። ደብረ ዘይትና ናዝሬት ያለው አማራ በተመሳሳይ ማለት ነው። ክልሉ ውስጥ በተለያየ ቦታ ውስጥ የተሰባሰበ በሆነ የተሰጠው ክልል ውስጥ እንዲቀመጥ ተደርጓል። ይሄ የተፈለገው ምንድነው? ያው የአማራው ቁጥር በከፍተኛ ደረጃ ስለሆነ በሀገር ደረጃ ሲታይ በከፍተኛ ደረጃ ነው። አሁንም ጥናቶች የሚያመለክቱት እንደዛ ነው። ጥናቶች የሚያመለክቱት ማለት ነው። ትክክለኛ ቆጠራ ቢደረግ ከየትኛውም ኢትዮጵያ ውስጥ ከየትኛው ብሔር በአንደኛ ደረጃ ሊመዘገብ የሚችለው አማራው ትክክለኛ ቆጠራ። ይሄ ደግሞ ወደፊት የሚጋለጥ ጉዳይ ስለሆነ የሚጋለጥ ጉዳይ ነው። ለዚህ ነው የሚሸፋፍነው። ይሄ ኃይል ደግሞ ምናልባት በፖለቲካ ውስጥ ስላኮረፈ ስለመታ ነው። በመዋቅርና በህገ መንግስት በፖሊሲ ከጨዋታው ስላወጣ ነው። ነገ ጠዋት ቢቃወመን እንኳን ከፍተኛ የድጋፍ መሰረቱን ተጠቅሞ ሊጥለን ይችላል የሚል ግምገማ ስላላቸው በሰዓቱ ህገ መንግስቱንም ያረቀቁ ሰዎች እና ከዛ በኋላም በተለይ ስቴት ማሽን ይዘው ሲዘውሩት የነበሩ ኃይሎች አማራው ማህበረሰብ በዋናነት ስርዓቱ ላይ አደጋ እንዳይፈጠር
የቁጥር ማዛባት ስራ ነበረ ሲሰራ የነበረው ማለት ነው። ያ ደግሞ የፖለቲካ ስራ ነው በዋናነት። አሁን ለምሳሌ አዲስ አበባ ውስጥ የምታዩት በአዲስ አበባ ከዚህ በፊት በነበረው የቆጠራ እንኳን የቤትና ህዝብ ቆጠራ ከ50 በመቶ በላይ የአዲስ አበባ ነዋሪ አማራ ነው። ከ50 በመቶ በላይ 90 ውስጥ የተደረገ ቆጠራ ነው የምነግራቸው። ስለዚህ ቢሮክራሲ ውስጥ የመንግስት ቢሮክራሲ ውስጥ በከፍተኛ ደረጃ ከ75 እስከ 80% ድረስ ያለው አማራው በመንግስት ካልቸር ቢሮክራሲ ውስጥ ነው። ስለዚህ የአማራውን ቁጥር ማሳነስ የተፈለገበት አንዱ ይሄ ነው። አንዱ በውስጥ በኩል ይገዘግዘናል ነው። ሁለተኛ ነገር ደግሞ የፖለቲካ አደረጃጀት ፈጥሮ አንድ ኃይል ሆኖ ይመጣብናል የሚል ግምገማ ስለነበራቸው በፖሊሲ በተቋም በህግ ነበር ከጨዋታው ሲያወጣው የነበረው ማለት ነው። ስለዚህ ይሄ ማህበረሰብ እየተጎዳ ሲመጣ መጀመሪያ ሲጠይቅ የነበረው ምንድነው? አይ በሀገር ደረጃ ተሰባስቤ መታገል አለብኝ፣ በክልል ደረጃ እንደ አማራ መሰባሰብ አለበት ብለው ስርዓቱን የሚቃወሙ ሰዎች ቅድም እንዳልኳችሁ በተለያየ መልኩ ማጥፋት የሚፈልጉትን አጥፍተው ማሰር የሚፈልጉትን አስረው ከጨዋታው አስወጧቸው። ስለዚህ አማራው ለረጅም ጊዜ ሲታገል የነበረው በሀገር አቀፍ ራሱን አሰባስቦት ነበር። በሀገር አቀፍ እየተሰባሰበ አማራው ግን ውጤት ማምጣት አልቻለም። ምክንያቱም በዛ በሀገር አቀፍ የተሰባሰቡ አማራ በዋናነት የስርዓቱ መጠቀሚያ ነው። ያ ተቋም አንደኛ ተቋም ረጅም ጊዜ የሚቀጥል ተቋም አይደለም። ሁለተኛ ነገር ደግሞ የአማራውን በደልና ጭቆና እጅግ በጣም መረን የለቀቀ እና አይን ያፈጠጠ ጭቆናዎችን የፖለቲካዊ ጥያቄዎችን መጠየቅ በራሱ መጥበብ ነው፣ ማነስ ነው። ምክንያቱም የብሔር ፖለቲካ እየተቃወምን አማራውን በተለየ መልኩ እድል ልንሰጠው አንችልም የሚል የፖለቲካ ሊቅ የተሰባሰበበት ስለነበረ አብዛኛው የጉዳት ሰለባ ሆኖ ነው የቆየው ባለፉት 30 ዓመታት ማለት ነው። አሁን ባለፉት ቅርብ ጊዜ በተለይ ከ2008 ጀምሮ ከ2009 አካባቢ የአማራው ጥያቄ በሀሳብ ደረጃ ገዢ ሀሳብ የሆነ እየተብላላ መጣ። ይህ ሀሳብ ትክክለኛ ሆኖ ወደፊት ሲመጣ ደግሞ ተቋም መፍጠር ጀመረ። ይሄ ተቋም እያደገ መምጣት ጀመረ። አንዳንድ ኃይሎችም እንደውም በስሙም ተደራጅተው የኃይል አማራጭ ይዘው ሌሎች ጎረቤት ሀገር ሄደው ሁሉ ሲታገሉ የነበሩ ወንድሞች አሉ። ስለዚህ ምን እየሆነ መጣ? የአማራ ህዝብ በተለይ የፖለቲካ ልሂቃኑ አይ በማንነት የመደራጀት አለብኝ፣ ሌሎቹ በማንነታቸው ተደራጅተው የፖለቲካ ተጠቃሚ ሆነዋል፣ የሀብት ተጠቃሚ ሆነዋል። አማራው ግን በማንነቱ ስላልደራጀ ፖለቲካሊም እየተጎዳ ነው። በተለይ ደግሞ መዋቅራዊ የሆነ ጥቃት እየተፈጸመብኝ ነው። ይህንን ህገ መንግስትም ደግሞ ያረቀቁትም ሰዎች ይሁን በዚህ ህገ መንግስት የጥቅም ተካፋይ የሆኑ ሰዎችም ሲስተማቲካሊ በክልል ደረጃ ከፋፍለው የራሱ ቁጥሬ እያነሰ ነው፣ ማንነቴ እያነሰ ነው። ስለዚህ ጄኖሳይድ እየተፈጸመብን ነው። ስለዚህ ማንነታችን ለማስቀጠል የግድ መደራጀት አለብን። ፖለቲካዊ ጥያቄዎቻችን፣ ኢኮኖሚክ ጥያቄዎቻችን መልስ የሚያገኙት በማንነታችን መደራጀት ሲቻል ነው የሚል ሀሳቦች ሲንሸራሸሩ እነዚህ ነገሮች በተለይ የአማራው ልሂቃን እየገዛቸው መጣ። ስለዚህ እየገዛቸው ሲመጣ አብን የሚባል ተቋም እንዲመሰረት ምክንያት ሆነ ማለት ነው። እና አብን የሚባል ተቋም አንዱ እንዲመሰረት ምክንያት የሆነው በህወሓት ስልጣን ላይ በነበረበት ሰዓት ነው። ሀሳቦቹ ተዋልደው በተለይ ወደፊት ለማምጣት ዝግጅት የነበረው እና ይሄ ድርጅት የመጣው ዋናነት 3 መሰረታዊ ኤሌመንቶች አሉት። አንዱ የአማራ ህዝብ እነሱም ራሳቸው በመግለጫ በሰዓቱ የሰጡት ማለት ነው። የአማራ ህዝብ መዋቅራዊ፣ ተቋማዊ፣ ሲስተማቲካሊ የሆነ የፖሊሲ አቅጣጫ ተይዞ ስቴት ማሽኑ እየገፋው ነው። ስለዚህ የአማራ ህዝብ ቁጥሩን እያሳነሰ ነው። አደገኛ የሆነ የህልውና ጥያቄ ውስጥ እየገባን ነው። ስለዚህ የአማራ ህዝብ የፖለቲካ ጥያቄዎቻችን መልስ እንዲያገኙ የግድ በስማችን መደራጀት አለበት። አማራ ኢኮኖሚካሊ ፖለቲካሊም ተጠቃሚ የሚሆነው በዛ መንፈስ እንደራጅ ነው ብለው በስሙ እንዲደራጁ የተሰባሰቡ ሰዎች የአማራ ጥቅሞች በተለይ የአማራ ጥያቄዎችን ብለው 6 ጥያቄዎች አስታውሳለሁ አስቀምጠውት ነበር። በዛ ጉዳይ የተሰባሰቡ ነበር አብን ማለት ነው። ከዛ በኋላ የአማራ የፖለቲካ ልሂቃንም በትንሽ የማንሰራራት ሂደት መጣ። ኦህዴድ ወደ ስልጣን መጣ። በተለይ 2010 ላይ ከመጣ በኋላ በአማራ ውስጥ የተለያየ የኃይል አሰላለፍ እንዲፈጠር ምክንያት ሆነ ማለት ነው። አሁን
ከዚህ በፊት ተጨቁነናል። የጨቆና አካል ከጨዋታው ገለል ስላለ ህወሓት ነው። ስለዚህ ይሄንን ኃይል ብንደግፈው በዋናነት ይህንን ኃይል እድሎች አሉ። ስለዚህ እነዛ እድሎች እንጠቀም የሚል አሰላለፍ እና ዘላቂ ለውጥ የሚመጣው ተቋማዊና ስርዓታዊ ለውጥ ሲመጣ ነው፣ ስር ነቀል ለውጥ ሲመጣ ነው የሚል አስተሳሰብ ባለው ላይ የአስተሳሰብ መዛነፎች ተፈጠሩ። ብአዴንም እንደ ጥሩ አጋጣሚ ተጠቀመበትና ከዚህ በፊት የሰራነው ሁሉ ጸጽቶናል፣ አማራን በድለናል፣ በአደባባይ ህዝቡን ይቅርታ እንጠይቃለን፣ ከዚህ በኋላ ህዝቡን አንበድልም ምናምን የሚሉ ኃይሎችም ወደፊት መጡና ህዝቡ ደግሞ አመናቸው። አማራው በዋናነት አንዱ ትልቁ ጸጋው ጸጋ ነው የምለው እውነት ለመናገር ሰው የማመን ጉዳይ ነው። ሰው በቃሉ የማደር ፍርሃ እግዚአብሔር አለው ብሎ በቃሉ ይጸናል ብሎ የማመን ካልቸር አለ። ይሄ በጣም ትልቅ ነገር ግን ጎደሉ። በፖለቲካ መነጽር ሲታይ ጎደሉ እና እነዚህን ሰዎች አመናቸውና ይጠብቃቸው ነበር። ግን ኦህዴድ ወደ ስልጣን ከመጣ በኋላ ይሄ ብአዴን የሚባለውን ኃይል መጀመሪያ እንዳልኳቸው የመጀመሪያ የፖለቲካ ሊቃን ተብሎ የተሰባሰበና ከየት ወዴት መነሳት እንዳለበት ስለማያውቅ ራሱ ለውጥ የሚለው ኃይል ሲመጣ ራሱ የኔ ድርሻ ምንድን ነው ብሎ እንኳን ድርሻውን አልጠየቅም። በጣም እዚህ ላይ እንኳን ገምግሙት ብላችሁ ምናልባት አድማጭ ተመልካቾቻችን በሰዓቱ ጠቅላይ ሚኒስትሩ አብይ ወደ ስልጣን ሲመጣ ደመቀ ነው እንደውም እንግዲህ ስልጣኔን አልወዳደርም ብሎ ሰውዬው ወደፊት እንደመጣ ምናምን የሚነገረው። በዛ ሁኔታ ውስጥ እነዚህ ኃይሎች ይሄንን የፖለቲካ ኮንስፓይረሲ ተጠቅመን ወደፊት እናመጣዋለን ብለው ካሰቡና መጀመሪያም በውስጥ በኩል ተደራጅተው አንተን ወደፊት እናመጣለን ብለው የሴራ ትንተና እንኳን ቢኖራቸው የኛ ድርሻ ምንድን ነው ብለው እንኳን አልጠየቁ። ኦኬ በምንድን ነው የምንተማመነው? ምክንያቱም ኦህዴድ ውስጥ ያለው አሰላለፍ ከአማራ ጋር አንቲ ነው። የአማራ የፖለቲካ ጥያቄ ማለት ነው። አንደኛ የህገ መንግስቱ በፍጹም በዚህ ህገ መንግስት አንደራደርም የሚል ኃይል ነው። ሁለተኛ አሁን እየተፈጠረ ያለ የኤትኒክ ፌዴራሊዝም በተለይ ኦሮሚያ የሚባል ራሱን የፈጠረው አንድ ስለዚህ ምንድነው የሆነው? ይሄ ኃይል ወደ ስልጣን ሲመጣ ምንድነው መተማመኛችን ብሎ እንኳን የፖለቲካ ስራ አልሰራም። ዝም ብሎ በደፈናው ገብቶ ነው ሰውየው ወደፊት ማምጣት የፈለገው ማለት ነው እንጂ ኦህዴድ ውስጥ ያለው ኃይል ጠቅላይ ሚኒስትር የሚሆን ከሆነ ለጋራ መተማመን እንዲያመቸን እኛ አዲስ አበባን እንይዛለን፣ የአማራ ክልል ያለውን ልዩ ኃይል በዋናነት ማዕከሉን አዲስ አበባ አድርገን እናመጣለን፣ እናንተ ጠቅላይ ሚኒስትሩን ከያዛችሁ እኛ ደግሞ ከተማውን እንይዛለን ብሎ ቢያንስ ባላንስ እንኳን መስራት አልቻለም። በዛ ላይ እንኳን ተደራድሮ እንኳን መምጣት እንኳን አልቻለም። ሰውየው ለማምጣት እንኳን ወደፊት እንኳን ሲፈልግ በዚህ የፖለቲካ ጥያቄ ማለት ነው። ምክንያቱም አጥፍተናል፣ ተጸጽተናል ብሎ ህወሓትን መጣል ከፈለገ ፖለቲካ የተጠቃሚ የሚሆነው ምንድን ነው፣ ስሌቱ ምንድን ነው የሚለው ማለት ነው እና ሰው ለማንገስ ነው። በጣም የሚገርመው ከዚህ በፊት የኢዴን የሚባል ስብስብ የተለቀመው ይሄ ግንዛቤ ያላቸው ሰዎች ስለነበሩ ቶታሊ ነው የምነግራቸው፣ እውነቴን ነው የምነግረው። እዛ ስብስብ ውስጥ እኔ አንድ የፖለቲካ ልሂቃን አለ ብዬም አላምንም፣ አለ ብዬም የሚቀበላቸው ሰዎች ባለፉት የረጅም የትግል ዘመኔም የለም። ለዚህ እንደ ጥሩ ምሳሌ ማሳያቸው እንደው አቶ ገዱ አሁን እሳቸው ሞገስ አልፈልግም፣ ጊዜው ሲደርስ አወራለሁ። ግን እሳቸው አንድ ኢንተርቪው ላይ ሀሳባቸውን ሲሰጡ ሰምቻቸዋል እና ምንድነው ያሉት? አምነነው ነበረ እንደዚህ ያደርጋል የሚል ሰውየው እንደዚህ ይሆናል ብለን ፈጽሞ አላሰብንም ነበረ፣ እምነት ነበረ አሉ። ይሄ ቅድም እንዳልኳቸው የአማራ ማህበረሰብ አንዱ መገለጫው ይስል ነበር እና ፖለቲካሊ ግን በመታመን ብቻ ይሰራል፣ ሰጥቶ በመቀበል ድርሻም መቀበል እንጂ ከሌላ አምነዋለሁ ተብሎ አይሰራም። እና በዛ ኮንስፓይረሲ ፖለቲካ ይሄ ሰውዬ ከመጣ በኋላ የአገሪቷን ጠቅላይ ሚኒስትር ሲይዝ ከኦህዴድ ጋር ለመተማመን እኛ አዲስ አበባን መያዝ አለብን፣ ከተማውን መያዝ አለብን። ከተማውን መያዝ ብቻ አይደለም፣ ቤተመንግስቱን ዙሪያን ደግሞ ከበን ይሄ ሰውዬ ምናልባት ሌላ ችግር እንኳን ቢፈጥር እንኳን በቀላሉ ቴክኦቨር ለማድረግ ይመቻል። ስለዚህ በዋናነት እንትናችን ይዘን መተን አዲስ አበባ የመስተዳድሩ መቀመጫም አዲስ አበባ እናደርገዋለን። በሁለተኛ ደረጃ ማለት ነው የክልል መስተዳድሩ
አማራ ክልል ባህር ዳር ያለው አንድ ይሆናል፣ አንዱ ደግሞ አዲስ አበባ ይሆናል። ልዩ ኃይሉን በዋናነት ካምፑን በአዲስ አበባ እናደርጋለን ብለው አዲስ አበባ ውስጥ ያለውን የሴኩሪቲ እንቅስቃሴ፣ የደህንነት እንቅስቃሴ፣ የጸጥታ እንቅስቃሴ አዲስ አበባን ህዝብ ፕሮቴክት ለማድረግ ነው። ያንን እንኳን አልያዙ። ምክንያቱም የአዲስ አበባን ፖለቲካ መጫወት ማለት በዋናነት ማዕከላዊ መንግስቱን መያዝ ማለት የጊዜ ጉዳይ ነው። ምክንያቱም እና እንደዚህ አይነት ታክቲክ አለ በደህንነትና የደህንነት ሴኩሪቲ እንቅስቃሴ ውስጥም እንደዛው በድርድር ራሳቸውን በተወሰነ ደረጃ ማምጣት የሚችሉበት እድሎች ቢኖሩ ምናልባት በጣም ውጤታማ ሊሆን ይችል ነበር። ግን እነዛ ምንድን የሆኑት ያ መጀመሪያ ሲመለመሉ የነበረ የፖለቲካ ግንዛቤያቸው ስለሚታወቅ እምቦጭ ሄደን እዛ እንንቀልና በእምቦጭ ፋንታ ደግሞ ለእኛ ካርድ ስጡን፣ ድምፅ ስጡን ያሏቸው እና ሄደው እዛ እምቦጭ ነቀሉላቸው። በቃ አመኗቸው። አቶ ገዱ እንዳሉት አመኗቸው። አይ እነዚህ ሰዎችማ ወደፊት ቢመጡ አይክዱንም የሚል መንፈስ ያዙ ማለት ነው። ያው ይሄ መንፈስ መጨረሻ ላይ እሳቸውንም ጓደኞቻቸውንም በልቶ ያው እሳቸውን ከሀገር ወጥተው ዛሬ በትግል ውስጥ አሉ። እንግዲህ የአማራ ጥያቄ እናስመልሳለን ብለው እንግዲህ ትግል ላይ ናቸው። ትግል ላይ ነው የሚሉት። አሁን ዋናው ዝርዝሩ ላይ አልገባም። ግን ኢህዴን የሚባለው አስተሳሰብ እንደዚህ አይነት መንፈስ የነበረው ስለሆነ ካፈጣጠሩ ከእድገቱ ጀምሮ አብይም ሲመጣ የነበረው ሂደት ይሄ ነው። መጀመሪያ ሲፈጠርበት የነበረው አስተሳሰብና እድገቱ ነው አብይን ያመጣው ማለት ነው። ያዋለደው ማዋለድ ብቻ አይደለም፣ ሙሉ ስልጣኑን ሰጠው። ምን ስለሆነ አምኗቸው ግን መጨረሻ ላይ ግን በላቸው። በኢትዮጵያ ውስጥም ያለውን የፖለቲካ እንቅስቃሴ ሁሉ ቢያንስ ይሄ ኃይል ህዝቡን እንኳን ፕሮቴክት ያደርጋል ተብሎ የአማራን ህዝብ እንኳን እዛ ስቴዲየም ሰልፍ የወጣውን ህዝብ እንኳን እጠብቃለሁ ያለ ህዝብ ይቅርታ ያለ ህዝብ ይቅርታ የፖለቲካ ሊቅ መልሶ ከእንደገና አሁን ድሮን እያስነሳ እንደውም ማዘዣ ጣቢያውን እዛው አማራ ክልል ላይ እያደረገ አስተኳሽም እዛው አስቀጥሮ እየገደለ ነው። ማስተኮስ ብቻ አይደለም ሚኒሻና ልዩ ኃይል ቀጥሮ ማለት ነው። አሁን ወንድሞቼም እዚህ ጋር የምነግራቸው ቅድም ከመነሻው መጥቻለሁ። ስለዚህ ታሪካዊ ጠላቶቻችን የሚለው ኃይል አሁን ከአማራው ጋር ጦርነት ውስጥ መግባቱ ብቻ ሳይሆን እንደዚህ አይነት የፖለቲካ ናሬቲቭ የሚፈጥረው በዋናነት ከዚህ በፊት የጨቆኑ ከዚህ በፊት ገዢ መደብ የነበረው ኃይል ተመልሶ ሊመጣ ነው፣ ለዛ እድል እንዳሰጥ የሚል የሚሞተውን ሰው የሚቀሰቅስበት መሳሪያ ነው። ስለዚህ የፖለቲካ ዲስኮርሱ በዋናነት የሚመጣው ከዚህ ቅድም ከመጣንበት። ስለዚህ አሁን ሁሉን ነገር በእጃችን ይዘናል። ይሄ የአማራው ገዢ መደብ ተመቷል። አጠገባችን ዙሪያው የተሰባሰበ ኃይል ቋንቋውን የቀየረ የእኛ ተላላኪ ነው። ሽመልስ ከዚህ በፊት እኮ ብሏል። ከዚህ ብልጽግና ሊመሰረት ነው፣ ኦሮሞ እንዲገዛ ነው። በግልጽ ነው ያለው። ትሰሙታላችሁ። እንደውም ከዚህ በኋላ በብልጽግና ውስጥ ኦሮሞ ያላመነበት ሰው ወደፊት አይመጣም። በኦሮሞ ህዝብ ራሱ እንዴት አድርገው እንደሚነግዱበት ማለት ነው። ዛሬ እኮ ኦሮሞ የሚባለው ማህበረሰብ ራሱ ውጊያ ላይ ነው ያለው። የወለጋው ኦሮሞ እየተዋጋ ነው ያለው፣ እየቆሰለ እየሞተ ነው ያለው። በተለያየ ቦታ ላይ እንደዛ ችግሮች አሉ። ግን እነሱ ግን በስሙ የሚጠቀሉበት ይሄ ነው። ብልጽግና የኦሮሞ ነው። ያ ታሪካዊ ጠላቶቻችን አሸንፈናቸዋል። እንደውም ሰብረናቸዋል። እነሱ በሰበሩን ቦታ ላይ ሰብረናቸው አሁን ይኸው እኛ እንደዚህ የደመቀ ባህል እያከበርን ነው ብሎ ሽመልስ ሁሉ አደባባይ ወጥቶ ማለት ነው። ይሄ ሰው የመንግስት ሰው ነው። መንግስት ደግሞ የያዘው አቅጣጫ ነው። መንግስት የሚይዘው አቅጣጫ ደግሞ የአብይ አቅጣጫ ነው። የአብይ አቅጣጫ ደግሞ የሚነሳው አብይ ሳይወለድ በፊት በአባቶቹ የተቀነቀነ የጥላቻ መንፈስ ነው። አባቶቹ ብለው ያው በዋናነት የፖለቲካ ሊቃኑ ማለት ነው። አብይን ዛሬ ጠላቶቻችን የሚልበት ከዚህ በፊትም ራሱ ተናግሯል። እኔ ኦነግ ነኝ፣ ኦነግን ሳግዝ ነበር፣ ስረዳ ነበር የሚለው ማለት ይሄ ማጭበርበሪያ መንገድ ነው የሚለውን እሺ ምናልባት እንተውና፣ ግን በዚህ የጥላቻ መንፈስ ግን አድርጎበታል። አሁን ታሪካዊ ጠላቶቻችን የሚሉት ከዚህ መንፈስ፣ ከዚህ ቅኝት፣ ከዚህ አስተሳሰብ እየተነሳ ነው። ለታሪካዊ ጠላቶቻችን የሚሉት ደግሞ በዋናነት እኛም ራሳችን የእናንተ አጋዦች ነን የሚሉ ደግሞ ታሪካዊ ወዳጅ ፈጥረዋል። እናገኘው ተሻገር፣ እናረጋ ከበደ፣ እነተመስገን ጥሩነህ ምናምን የሚባሉ ስብስቦች ነው። አሁን የአማራ ልዩ ኃይል የአማራ ሚሊሻ ምናምን ማሰብ ያለባችሁ ቆማችሁ ማሰብ ያለባችሁ ይሄንን
እኛ በሀገር ጥለን የተሰደድነው እኛ እንደዚህ አይነት መከራ ውስጥ ላለፉት ረጅም ዓመታት 2 3 10 ዓመታት በትግል ውስጥ የቆየ ነው። አማራን ከሚበድል ከሚገል ኃይል ጋር መሰለፍ አቅቶ ነው ያለን። ብንሰለፍ ዛሬ ስደትም አንወጣ የተመቸ ኑሮ የተመቸ ህይወት እንመራ ነበር። እውነት ለመናገር ቤተሰቦቻችንም አይሰቃዩ በጣም ዘንጠን የምንኖርበት እድሎች ነበሩ። እነዛን እድሎች ሁሉ የምንሰጠው ይህን ህዝብ ቆመን አይናችን እያየ አንገልም፣ አንጨፈጭፍም፣ ከሚጨፈጭፋችሁ አንተባበርም፣ አብረን አንሰለፍም የሚል አቋም ይዘን ነው። ይህ አቋማችን እስከዛሬ ትክክል ነን፣ ወደፊትም ትክክል ነን። ትክክል በመሆናችን መሰደዳችን ትክክልም ነን። ከሀገር የተሰደድን ሰዎች የአማራ ህዝብ እየደማ ነው፣ እየተገፋ ነው፣ ጄኖሳይድ ተፈጽሞበታል ብለን የምንታገልን ሰዎች ቤተሰቦቻችንን በትነን ማንነታችን በርካሽ መደኔ በሆነ ኃይል አሳልፈን አንሰጥም የሚል አስተሳሰብ ይዘን አገር ለቀን የወጣን ሰዎች እንዴት እናንተ የገዛ ህዝባችሁን ተደራጅታችሁ ጠመንጃ ይዛችሁ ታሪካዊ ጠላቶቻችንን እናጠፋቸዋለን ለሚለው ህይወት ለመስጠት አንድያ ነፍሳችሁን ለመስጠት እንዴት ትሰለፋላችሁ? እኔ ጥያቄ ነው የምጠይቀው። እንዴት ሚኒሻው ልዩ ኃይል ምናምን ተብሎ ይሄ ወደ ማሰልጠኛ እየገባ በየአካባቢው እየደራጀ ያለ ሚኒሻ ቅድም ነገራቸዋለሁ በደጋጋሚ ጊዜ የአማራ ህዝብ ጭቆና ስርዓታዊ መዋቅራዊ ፖሊሳዊ ነው። ስቴት ማሽኑ በሙሉ አማራን ከጨዋታው ያወጣው አስተሳሰብ ነው። ይህ አስተሳሰብ ባልተቀየረበት ሁኔታ መልሳችሁ ህዝባችሁን እንዴት ትገላላችሁ? እንዴት ትጨፈጭፋላችሁ? መጨፍጨፉ ብቻ አይደለም፣ እድል ውስጥ ለማን ነው የምትሰጡት? አማራው እየዳከመ የአማራው ልሂቃን እየዳከመ ነገ ጧት ሲመጣ እድሎች የሚያገኘው ታሪካዊ ጠላቶቻችን አጠፋናቸው የሚለውን ኃይል ማስፈጠዝ ማስደሰት ካልሆነና ለተራዘመ የስልጣን ባለቤት የሚሆንበትን መሰረት ከመፍጠር ውጭ ተጠቃሚ የምትሆኑበት ነገር የለም። ስለዚህ ቆም ብላችሁ ልታስቡ ይገባል። ቆም ብላችሁ ህዝባችሁ ልታስቡ ይገባል። ፖለቲካዊ ልሰለጥኑ ይገባል። እርግጥ ነው አማራው የፖለቲካ ሊቅ ስላልተፈጠረ በጣም ከፍተኛ የሆነ ችግሮች ተፈጽሞበታል። አሁን ግን ከችግር ልትማሩ ይገባል። ስለዚህ እየሄዳችሁበት ያለው መንገድ ትክክል አለመሆኑን ገምግማችሁ ለማን ነው ህይወቴን የምሰጠው? እንዴት ለአብይ አህመድ ብዬ እሞታለሁ? እንዴት ለአረጋ ከበደ ብዬ እሞታለሁ? እንዴት ለተመስገን ከበደ ብዬ እሞታለሁ? ለተመስገን ጥሩ ነው። በዛ ደረጃ ማሰብ አለባችሁ። ለህይወታችሁ ለማንም መሰዋት አይገባችሁ። ቀበሌ ውስጥ በየወረዳ ያላችሁ ካድሬዎች በቃ የምትሉበት ጊዜ ሊፈጠር ይችላል። እናንተን መምሰል እንችል ነበረ። እናንተ እኛ መምሰል እንኳን ባችሉ እንኳን ቢያንስ ራሳችሁ ምስሉ። ከዚህ በላይ መሄድ አልችልም፣ ከዚህ በኋላ በቃ ልትሉ ይገባል። አማራን የሚገል አስተሳሰብ፣ አማራን የሚገል ህግ፣ አማራን የሚገል ፖሊሲ፣ አማራን የሚጠላ መሪ ይዛችሁ ብልጽግና ወደ ስኬት እያመጣን ነው ብላችሁ በየቀኑ 100 እና 130 ሰው በድሮን እየተገደለ በደም ላይ ቆማችሁ የወገናችሁን ደም ላይ እንጀራ ስትበሉ በእውነት አታዝኑም ወይ? አታዝኑም ወይ? አይሰማችሁም ወይ? ወገናችሁ አይደለም ወይ? ይህን ጥያቄ እንደው እንድትሰሙኝ ሆኜ ነው የምጠይቀው። እስካሁንም ተናግሬ ስለማላውቅ ማለት ነው። በቃ ልንል ይገባል። ይህንን አስተሳሰብ ልታሳድጉት ይገባል ብዬ አስባለሁ። ሌላው ነፃ የሚያወጣው ኃይልም በተደጋጋሚ ጊዜ ለነዚህ ኃይሎች ተደጋጋሚ የሆነ የፖለቲካ ጥሪ፣ ተደጋጋሚ የሆነ የፖለቲካ ትምህርት ማስተማር አለበት። ቢመጡ እድሎች እንጂ ፈተናዎች አለመሆናቸው ማሳየት አለበት። ይህንን መስራት የእናንተ ፋንታ ነው ማለት ነው። ህዝቡን ነፃ ለማውጣት የሚታገሉ ኃይሎችም ይሄ አንድ የፖለቲካ ኢንስትሩመንት አንድ መሳሪያ ስለሆነ ማለት ነው። የጠላትን ኃይል የምታፈርሱበት መንገድ አንዱ ይሄ። ስለዚህ አብይ አህመድ በዋናነት ጀነራሎቹን ልኮ ታሪካዊ ጠላቶቻችን እየደመሰስን ነው፣ እጅ እየሰጡ ነው፣ የጽንፈኛውን ኃይል እየደመሰስን ነው የሚለው በዋናነት ከዚህ ከጥላቻ መንፈስ የተቀዳ አስተሳሰብ ስላላቸው
ስለዚህ ይሄ የጥላቻ መንፈስን የያዘ ኃይል ደግሞ በዙሪያው የሚያስገድለው የሚያስተኩሰው ኃይል አለ። ስለዚህ አማራው በቃ ማለት ያንተ ድርሻ ነው ብዬ አስባለሁ፣ አምናለሁ። ለዛ ደግሞ በቂ የሆነ ኃይል አለ። በቂ የሆነ ይሄ ኃይል በቃ ቢሰባሰብ በስርዓቱ ላይ ቢያምጽ አማራው ወደ ተሻለ ነገር ይመጣል። ኦኬ፣ ይሄ ኃይል መታገል ያስፈለገብን ዋነኛው ምክንያትስ ምንድን ነው ለሚለው ጥያቄ ትንሽዬ ነገር መናገር የምፈልገው የአማራውን እንደ ጠላት እንደ ገዢ መደብ አድርጎ የሚመለከት መዋቅራዊና ተቋማዊ አስተሳሰብን መለወጥ ስለሚገባ ነው። ይህንን መለወጥ የሚያስችል ሁኔታ የግድ መፈጠር ስላለበት ነው። ለዚህ ነው አማራው የህልውና አደጋ ውስጥ ገብቻለሁ ብሎ ወደ ነፍጥ ትግል ውስጥ የገባበት አንዱ ምክንያት ይሄ። ከዚህ በፊት ለውጡ መጣ ከተባለ ጊዜ ጀምሮ በዋናነት በተለያየ ቦታ ላይ አማራው ሲጨፈጨፍ ሲገደል ነበር። በመላው ኦሮሚያ ማለት ይቻላል። አጫሉ እኮ ሞተ ተብሎ እኮ 300 ምናምን ሰዎች አማሮች እኮ ያለቁት ለአንድ አጫሉ ተብሎ። አማራው ይሄ ነው የህልውና ፈተና አለብን የሚባለው የሚጠብቀው ኃይል ስለሌለ። አሁን ባለፉት 2 ዓመታት ግን አማራው በተለይ ከዚህ አይነት ክራይሲስ በተለይ ከመዋቅራዊ የፈጠረው አስተሳሰቡ የፈጠረው ጥላቻ መንፈስ መገደል በቃኝ ከሞትኩ ተደራጅቼ እየታገልኩኝ እሞታለሁ ብሎ ብረት ማንሳት ከጀመረ በኋላ ግን ቢያንስ የሚሞተው ቁጥር ደግሞ ቀንሷል። በዚህ አስተሳሰብ የሚፈናቀለው ሰው በተወሰነ መልኩ ቀንሷል። የሚፈናቀል የለም አይደለም፣ ግን ቀንሷል። ለምን? የኃይል ጉልበቱ የኃይል አስተሳሰቡ ያመጣው ሁኔታ ነው። አዲስ አበባ ከዚህ በፊት አትገቡም ተብሎ የሚከለከል ሰው ነበር። አሁን ያቀንሷል። ከአዲስ አበባ የሚወጣውን ሰው ነው እየያዙ ያሉት እያገቱ ያሉት ማለት ነው። በእነሱ በራሳቸው መዋቅር ማለት ነው እገታ እያሉ በአስተሳሰብ ደረጃ ይህ ኃይል ተደራጅቶ ሲመጣ አማራው ተደራጅቶ ጥያቄዎችን ይዞ ሲመጣ የህልውና አደጋ አለ ሲመጣ ነገሮቹን እየቀነሱ መጣ። ያ ማለት ነው ነገ ጠዋት ደግሞ እያሸነፈ ሲመጣ ደግሞ የህልውና አደጋ የሆነውን ተቋማዊና ህገ መንግስታዊ የሆነውን ፖሊሲውን መቀየር ይችላል ማለት ነው። መንግስት መሆን ይችላል። ከሌሎች ጋር ሆኖ ራሱን ነፃ የሚያወጣ ራሱን እንደ ጠላትነት እንደ ጨቋኝነት እንደ በዳይነት የሚመለከትበትን የዚህ የህገ መንግስት ሰነዱን ከሌሎች ጋር ሆኖ ነፃ ሊያወጣው ይችላል። የህግ ሰነድ ሊያረቅ ይችላል። ስለዚህ ይሄንን የሚያደርገው ደግሞ ምን ሲሆን ነው? ሲያሸንፍ ነው። የሚያሸንፈው ደግሞ ሲደራጅ ነው። መደራጀት ብቻ አይደለም። ይሄ አስተሳሰብ ትክክል ነው ብሎ ደግሞ የጋራ የሆነ ማዕከላዊ የሆነ አስተሳሰብ ሲይዝ ነው። ይሄ ማዕከላዊ አስተሳሰብ ደግሞ ህዝባዊ መሰረት ሲሆን ነው። ዘኦን ሁሉም ነገር አሁን አማራ እጁ ላይ ገብቷል። እድሎች አሉ። በአስተሳሰብ አማራው ነፃ መውጣት አለብኝ ተበድያለሁ የሚል አስተሳሰብ ይዟል። በማንነት እየጨፈጨፍኩ ነው፣ ጄኖሳይድ እየተፈጸመብኝ ነው የሚለው አስተሳሰብ ይዟል። በፋኖ እንቅስቃሴ መጀመር ደስተኛ ብቻ ሳይሆን ህዝቡ ራሱ እየሞተለት ራሱ ስንቅና ትጥቅ እየሆነለት በድሮንም በምንም እየጨፈጨፈ ሸሽጎት ይዞት ነው ያለው። ይሄ ህዝባዊ መሰረቱን የሚያሳይ። ስለዚህ ማዕከልነት ፈጥሮ ይሄ ማዕከልነት ነገ ጠዋት እያደገ ሲመጣ አሸናፊ መሆኑ አይቀርም። አሸናፊ እንዲሆን ግን አስተኳሹ የሆነው ኃይል በቃ ሊል ይገባል። እኔ ከዚህ በኋላ ከአማራ ህዝብ ጋር ቆማለሁ፣ ከጨቆነው ህዝብ ጋር ቆማለሁ ብሎ ማሰብ ይገባል። ሚኒሻው፣ ልዩ ኃይሉ፣ በየወረዳውና በየዞን ውስጥ ያላችሁ፣ በብአዴን መዋቅር ውስጥ ያላችሁ ኃይሎች የዚህ ህዝብ ብሶት የዚህ ህዝብ እንባ ሊገዛችሁ ይገባል፣ ልታዩት ይገባል። እኛ የቢሮ ኃላፊ መሆን አቅቶን አይደለም። ከዚህ በፊት ብያችኋለሁ። ያንን መሆን እንደ ብርቅ አትዩት። ነገ ጠዋት የምታገኙት ጉዳይ ነው። ነገ አማራው ሲመጣ የምታገኙት ነው። የትም አይደባችሁ። ስለዚህ ይሄንን ማሰብ አለባቸው። እስከ መቼ ነው ታሪካዊ ጠላቶቻችን እየተባለ የምናልቀው፣ የምንሞተው፣ የምንሰደደው፣ የምንታሰረው? በአማራ በስሙ ዛሬ እስር ቤት ሄዳችሁ ብትገቡ የእስር ቤት ዞኖች በሙሉ የአማራ ክልል ነው የሚመስሉ። ስለዚህ ይሄንን በቃ ብለን ለመታገል መወሰንና መቁረጥ ያስፈልጋል ብዬ አስባለሁ። በጣም ያስረዘምኩት ዛሬ የፕሮግራሜን በዋናነት ታሪካዊ ጠላቶቻችን የሚለው አሳሰብ መንፈስ ከየት እንደተቀዳ ትንሽ ለመጠቆም እንጂ ህዝቡ ሳያውቀው ቀርቶ አይደለም። ግን ብዥታ ውስጥ ያለ አማራ አንድም ሰው ቢሆን መለወጥ
የግድ ኃላፊነት ስላለብን እነዚህ አይነት ነገሮችን ወደፊት እያመጣን ማስተማሩ ተገቢ ነው ብዬ ስላመንኩ አሁን አማራ ክልል ውስጥ ያለውን ኃይል የሚመለከትበት በተለይ የአብይ ብልጽግና ኦህዴድ ብልጽግና የሚመለከትበት መንገድ አንዱ ታሪካዊ ጠላቶቻችን የሚልበት ለስልጣኑ ብቻ ከማሰብ ምናምን ብቻም አይደለም። ነገ ጠዋት ይሄ በጣም የተራዘመ ግፍ የፈጸምንበት ኃይል ቢመጣ ዋጋ ያስከፍለናል ምናምን ብሎ ብቻ ከማሰብ የመጣ ከፍርሃት የመጣ ብቻ አይደለም። ታሪካዊ ጠላቶቻችን የሚለው ደመኛ አድርጎ ስለሚመለከተውና ይሄንን ደግሞ እንደ ማህበረሰብ አጠፋዋለሁ ብሎ ስለሚያስብ ዋነኛው አማራ ክልል ያለውን ጦርነት ነው እና የአማራውን ፋኖ የሚመለከትበት መንገድ አንዱ ይሄ። ትናንትና ያየሸው ሽመልስ የሚባል ጋዜጠኛ ኢትዮ ፎረም ያወጣው መረጃ ከዚህ በፊት ተመልክታችኋል። እኔ አንዳንዴ ፖለቲካሊ መመጻደቅ አልፈልግም፣ ግን የጦርነቱ ሁኔታ ስንገመግምበት የነበረው የፖለቲካ መነጽራችን ግን ትክክለኛ ሆኜ ስላገኘሁት እኔ በራሴ በጣም ነው ደስ ያለኝ። በዛ ደረጃ ነበረ አናሊሲስ እየሰጠን ህዝቡን ለማስተማር ጥረት የምናደርገው። ባለፉት 2 ዓመታት የነበረው ከህወሓት ጋር የነበረው ጦርነት ዋነኛ ታርጌቱ ህወሓት ብቻ አይደለም፣ አማራውንም የመምታት እንቅስቃሴ ስለነበረ ሆን ተብሎ ሰራዊቱ እየሸሸ የአማራ ክልል ውስጥ በተለይ የህወሓት ኃይል እየገባ ከፍተኛ ውድመት ለመፈጸም እዛ ውስጥም ደግሞ የታጠቀውን ኃይል በተለይ ፋኖ ተደራጅቷል፣ ትጥቅ እየያዘ ነው፣ ስልጠና እያገኘ ነው። ስለዚህ ኃይል በፍጥነት እየሳብ ነው፣ ይሄንን ኃይል እየሳብ ነው እየመታው እሱን እገታውን ለማስቆም የጥይት መለማመጃ ካላደረግነው ነገ ጠዋት ለእኛም አደጋ ነው ብሎ ስለሚያስብ ፋኖን ለማስመታት በተለይ የአማራን ማህበረሰብ ለማውደም እና ከፍተኛ ጦርነቱ የፈጠረው ክራይሲስ ውድመት፣ ሰብአዊና ቁሳዊ ውድመት የአማራ ክልል የሚባለው ከዚህ በፊት እንደውም በጣም አሳንሶት ያወጣው ሪፖርት ሰምታችኋል። የዛሬ 2 ዓመት አካባቢ ያንን የፈጠረው አብይ አህመድ ሆን ብሎ ነው። እንደውም በአንድ የአባገዳ ስብሰባ ላይ ከነ ሽመልስና ማነው ስሙ ፍቃድ ተሰማ ከሚባል ጋር ቁጭ ብለን በምንወያይበት ሰዓት ድንገት ጠቅላይ ሚኒስትሩ መጥቶ አይ በዚህ ጉዳይ እንዳታስቡ፣ ህወሓትን ወደ አማራ ክልል እኮ የምናስገባው ፋኖ የሚለውን ጽንፈኛ ኃይል ለመምታት ነው፣ እንዲመታው ነው። ይህን ደግሞ የምናደርገው ደግሞ ከህወሓት ጋርም ጦርነት ውስጥ የገባንበት ደግሞ ውስጥ ያለውን በተለይ ህወሓት ተቆጣጥሮት የነበረውን የሚኒቴሪውን የደህንነቱን የምናምን የቢሮክራሲውን እሱን ለመቀማት ነው። ስለዚህ ጦርነቱ ይጠቅመናል፣ ህወሓትም ወደ አማራ ክልል ማስጠጋታችን ትክክል ነን፣ አማራውን ያወድምልናል ብሎ ተናገረ ብለው እንግዲህ እነዚህ ሰዎች በሰዓቱ ጦርነቱ እንደውም ከቲፒኤልኤፍ ጎን ቆሞ ሲደግፉ የነበሩ ሰዎች ናቸው። እኔ በዛ በድጋፍ መሰረታቸው ላይ ምንም ነገር አልናገርም፣ የፖለቲካ አስተሳሰባቸው ስለሆነ። ግን ዛሬ ግን ያመጣው መረጃ ግን ፋክትና ተገቢ እንደሆነ እኛ ከዚህ በፊት ስንተነትነው የነበረው ስንናገር የነበረው አማራውን ሆን ብሎ የማስጠቃት ነው ይህንን እየሳቡት ያሉት። አብይ የሚፈልገው በዋናነት አማራን ማውደም ነው የምንለውን ነገር ፋክት አምጥተውልናል ማለት ነው። በተጨባጭ የምትሰሙት ከወረዳ ከዞን ከከተማና ከክልል የተውጣጣን የኦሮሚያ ክልል አመራሮች የዓመቱን የሥራ አፈጻጸም ለመገምገምና በቀጣይ ዓመት እቅድ ላይ ለመወያየት አዳማ አባገዳ አዳራሽ ተሰባሰብን። እኔም በወቅቱ በክልሉ ውስጥ የአንድ ቢሮ ከፍተኛ ኃላፊ እንደመሆኔ የስብሰባው ተሳታፊ ነበርኩ። ስብሰባው እየተመራ የነበረው በፈቃዱ ተሰማና በሽመልስ አብዲሳ ነበር። ለ3 ቀናት በቡድንና በጋራ ያደረግነው ስብሰባ አልቆ የማጠቃለያው ቀን ደረሰ። በማጠቃለያ ቀናችን ዕለት የቡድን ስብሰባው በሙሉ ወደ ኃይል መድረክ መጣና በትልቁ አዳራሽ ውስጥ ተሰባሰብን። 5 ሰዓት አካባቢ ሁላችንም የሚያስደነግጥና ግራ ያጋባ ሁነት የተከሰተውም ከዚህ በኋላ ነው። አብይ አህመድ የመከላከያ ሬንጀር ለብሰው ድንገት መጡ። ወንበር ሳቡና በሽመልስና ፈቃዱ መካከል ተቀመጡ። ሰላምታ ካቀረቡልን በኋላ ወዲያው መናገር ጀመሩ። ሰላምታውን ሲሰጡን ያ የተለመደ አታላይ ፈገግታቸው እንኳን የለም። ገጽታቸው ላይ የሚታይ ሐሰተኛ ደስታ እንኳን የለም። ወታደራዊ ልብስ ለብሰው በዚህ ከወረዳም ከዞንም ከከተማም ከክልልም በተሰባሰቡን ሰዎች ፊት ለምን መጡ የሚለው የብዙዎቻችን ጥያቄ እንደነበር አልጠራጠርም። ሰላምታ እንዳቀረቡልን በቀጥታ ወደ ንግግር ገቡ። ንግግራቸው አጭርና ግልጽ ነበር። ህወሓት ወደ አማራ ክልል እየገባ መሆኑን የሰማችሁ ይመስለኛል ብለው ጀመሩ። ይሁንና ይህ ሊያሳስባችሁ አይገባም። ከቁጥጥራችን ውጭ የሚሆን ነገር አይደለም። በፉከራው ያስቸገረንን ጽንፈኛ ፋኖ ለማስተንፈስ በማሰብ አውቀን ለቀንባቸው ነው።
ይህንን የትግራይ ጁንታ በጽንፈኛው ፋኖ ላይ ለቀነዋል። ስራውን ሲጨርስና ጊዜው ሲደርስ ይመለሳል። በነገራችን ላይ የሰሜን ዕዝም የተጠቃው ከኛ እውቅና ውጭ አልነበረም። ሙሉ በሙሉ እኛ በፈጠርነው ሴራ የተፈጸመ ነው። የህወሓት አመራሮችን ከመከላከያው መዋቅር ለማጽዳት የተጠቀምንበት ስልት ነበር። ያንን ተንኮል ባንሰራ በ30 ዓመት እንኳን ለማስተካከል አንችልም። ከመቶ አለቃ እስከ ጄኔራል ድረስ ትግሬ ስለበዛ ይህንን ለማጽዳት ጦርነቱ በጣም አስፈላጊ ነበር። ይህንን ቀለል አድርጋችሁ ባታዩት መልካም ነው። ይህንን የትግራይ ጁንታ ከጦር ውስጥ ነቅሎ ለመጣል እጅግ ጦርነቱ ያስፈልገን ነበር። አሁን የመከላከያ አመራር ከታች እስከ ላይ በእኛ ሰዎች ተይዟል ብለው ሲናገሩ 2500 ሰው ክው ብሎ ደነገጠ። ግራ መጋባቱ በቋንቋ የሚገለጽ አልነበረም። መረጃው እንደሰማችሁ። ስለዚህ ይሄ ባለበት ሁኔታ ላይ ዛሬም ጦርነቱን ኮንስፓየር እያደረገ አብይ በዋናነት አማራ ክልል ላይ የሚጠቀምበት ስልጣኑን ለማንበርና አማራ የሚለውን ጠላቴ የሚለውን ማህበረሰብ ታሪካዊ ጠላቶቻችን የሚለውን ማህበረሰብ ለመውደም እንደዚህ አይነት የሴራ ትንተና የያዘ ሰው እንዴት ህይወት ትሰጣላችሁ? የኔ ጥያቄ። እንዴት ስልጠና የሚባል ስልጠና ወስዳችሁ ጠመንጃ አንግባችሁ አማራውን ለመውጋት ወንድማችሁን ለመውጋት እንዴት ትሰለፋላችሁ? ይህ ስህተት ነው። ስለዚህ በቃ ማለት አለባችሁ። በዚህ ጉዳይ ላይ ተደጋጋሚ ጊዜ መጥቼ ፕሮግራም ብሰራበት ደስ ይለኛል። የመጀመሪያ ጊዜ ነው ይህንን የምገልጸው። ስለዚህ በአማራ ክልል ውስጥ ያላችሁ የጸጥታ መዋቅር ውስጥ ያላችሁ ከነ ሙሉ አቅማችሁ የአማራ ህዝብ ጎን ሆናችሁ ከወንድሞቻችሁ ጋር ሆናችሁ እንድትሰለፉ በታላቅ አክብሮት እማጸናለሁ፣ እጠይቃለሁ። አንድ እሱ ነው። ሁለተኛ ጉዳይ ደግሞ ለነፃነት ለህልውና ትግል የምታገሉ ወንድሞች፣ በየትኛው መቅጣጫ ያላችሁ ወንድሞች አማራ ካለበት የዘመናት ጥያቄዎቹ መዋቅራዊ፣ ህገ መንግስታዊ እንደዚሁም ስቴት ማሽኑ የፈጠረው የዘመናት ጭቆናን ተገንዝባችሁ የህልውና ትግሉን ልትታገሉበት ወደ ጫካ ወደ በረሃ የወጣችሁበት ዋነኛ ምክንያት ምንድን ነው የሚለው ነጋ ጠባ ማሰብ አለባችሁ። ነጋ ጠባ ተነስታችሁ ቆማችሁ ግዳጅ ቀጠና ስገቡ እንሞትለታለን ብላችሁ የተሰባሰባችሁበት ዓላማ ላይ እዛ ላይ ሁሉ ጊዜ ማሰብ አለባችሁ። ያንን ስታስቡ ሁሉ ነገር ትንሽ ነው፣ ትሸነፋላችሁ። ለሚመጣው ነገር ሁሉ ትሸነፋላችሁ። ስለዚህ አንድነታችሁን አጠንክራችሁ በየትኛውም አቅጣጫ ያለው ኃይል አንድነቱን አጠንክሮ እኔ ለዚህ ኮዝ ለዚህ ዓላማ ነው ህይወቴን ለመስጠት የወጣሁት የሚለውን እስካሰበ ድረስ የትኛውም ኃይል ደግሞ ይሄንን እስካሰበ ድረስ ልትቀበሉ ይገባል። ስለዚህ ይሄ ሚሊሻው ልዩ ኃይሉ ይሄንን እስካሰበ ድረስ በርን ሊዘጉበት አይገባም፣ ልታሰባስቡት ይገባል። ስለዚህ በዛ መንፈስ ራሳችሁን ማሰብ ይገባል። ማስተማርና ማሰልጠን የእናንተ ድርሻ ነው። ስለዚህ ይሄ ታሪካዊ እድሎችን ካመለጠ የአማራ ህዝብ ከዚህ በኋላ 50 ዓመት አይደለም 100 ዓመት ለመነሳት ይከብደዋል። ከእናንተ ጋር ሆነን ይሄንን ጊዜ ብናሳልፍ ደስ ይለን ነበር። ህይወታችን ብንሰጥ ደስ ይለን ነበር። ያ የቀሰቀስነውን የአማራ አጠገቡ ጋር ሆነን ድንጋይ ላይ ተኝተን የሚበላውን በልተን ብንታገል ደስ ይለን ነበር። ያ አስቻይ ሁኔታ እንዳይፈጠር የተደረገው በራሳችሁ ምክንያት። ስለዚህ ተሰባሰቡ፣ አንድ መንፈስ ያዙ፣ አደጋ ውስጥ እንዳለን ተናበቡ። ለአብይ ብቻ አይደለም እድሎችን እየሰጣችሁ ያላችሁት። ነገ ጠዋት በጭቆና በትር ውስጥ ለዘመናት የምንወድቅበትን ነገሮች ነው እያመቻቻችሁ ያላችሁት። ስለዚህ ይሄንን ነገር የራሳችሁን ችግር በላችሁን ዘግታችሁ ገምግሙ፣ የመፍትሄ አቅጣጫ አምጡ። አማራ የሚባለው አስተሳሰብ አሸናፊ የሆነው የሚወጣበትን የፖለቲካ ፕላትፎርም ፍጠሩ፣ አደረጃጀት ፍጠሩ። የፖለቲካ ሀሳቡን የፕሮፓጋንዳ ስራውን በዛ ማዕከል አድርጉት። ወደ እናንተ የሚመጡትን ሰዎች ደግሞ ተቀበሉ። ይህንን ነው መናገር የምፈልገው። ሌላ ዝርዝር ውስጥ ወደፊት እመጣበታለሁ። አሁን ግን ተበድለናል። መበደል ብቻ ነው፣ ቆስለናል። ቁስለታችን አክሙልን። ይህንን ነው የምጠይቀው። የዛሬ ፕሮግራሜን ከመጨረሴ በፊት ቅድም መግቢያ ላይ ያልኳችሁ አንዱ በጋምቤላ ጉዳይ ነው። የጋምቤላ ጉዳይ እንግዲህ ደቡብ ሱዳን በጋምቤላ አንድ ወረዳ ላይ ገብቶ
ነፃ መሬት የሚለውን ይዟል። የራሴ ሉዓላዊ መሬት ነው በሚል ባንዲራውን ሰቅሎ እንግዲህ ፎቶውን አይተናል። ይሄ ደግሞ ዜና ከተሰማ በኋላ ቢቢሲ አማርኛ ዘግቦታል። ስለዚህ የአብይ መንግስት በዋናነት በጋምቤላም በኩል ያለው የሀገሪቷን ሉዓላዊ ግዛት አያስጨንቀው። ከዚህ በፊት ለሱዳን በጎንደር በኩል የሰጠው መሬት በጦርነቱ ጊዜ የምታስታውሱት ነው። ይሄ በዋናነት የአማራው ኃይል በዛ አካባቢ ላይ ግባና የኃይል መሳሳት እንዲፈጠር የተለያዩ ችግሮችና ክራይሰሶች እንዲፈጠሩ ሆን ብለው የመሬት ደላላና ነጋዴነቱን ከዚህ በፊት እንዳየ ነው። አሁንም ደግሞታል። ግን እሱ አሁን እየጠየቀ ያለው ስልጣኑን ሊያጸናለት የሚችለው ምናልባት ከቻለ የትኩረት ማስቀየሻ በማድረግ ስልጣኑን ማራዘም፣ የማይችል ከሆነ ደግሞ አገሪቷን ለማፍረስ ሉዓላዊ ሀገር ከበን እናፈርሳለን፣ ወደብ እንጠይቃለን፣ እጃችን ላይ እንጨበጣለን እያለ አጉል እየተፍጨረጨረ እንደሆነ በተለይ ደግሞ በልሳኖቹም እየተፍጨረጨረ እንደሆነ ማሳያ ነው። ይህን ነገር ልትገነዘቡት የሚገባው በዋናነት አብይ ምን ያህል ለስልጣኑ ያለው ፍላጎት የትኛውንም ማህበረሰብ ቢጠፋና ቢወድም ግዴታ አለ ማለት ነው። ጋምቤላ አካባቢ ያላችሁ ሰዎችም ልትገነዘቡ የሚገባው ይሄ ነው። ስለዚህ ይሄ መንግስት አይደለም። ይሄ ሰው በላ መንግስት አሁን ከሚደረገው የህልውና ትግል አሁን ከሚደረገው ከሌላው እንቅስቃሴ ጋር ተሰልፋችሁ ስርዓቱን የመቀየር እንቅስቃሴ ውስጥ እንድትገቡ እንግዲህ እኔ መጥራት የምችለው በዛ መንፈስ ነው። በጅቡቲ ከሰሞኑን እየሰማችሁት ነው። የጅቡቲ መንግስት እንኳን ይሄ እኮ ፖለቲካ ክራይሲስ እየፈጠረ ነው። ይሄ ኃይል በተለይ ይሄ መሪ ከጎረቤት አካባቢ ባለው የጂኦፖለቲካው ላይ እንደምታዩት ከሁሉም ጋር የተጣላ እና ሁሉም ደግሞ እየገፉትና እየናቁት ጅቡቲ ማለት ጅቡቲ ከገለምሶ እኮ ነው ጫት እንኳን የሚገባው ማለት ነው። ከኛ ቃሪያና ቲማቲም የሚገባው ጅቡቲ ኢትዮጵያ የተባሉ ዜጎችን ሁሉ እየለቀሙ በየቀኑ አንዳንድ ሺህ ሰዎች እየወጡ እንደሆነ መረጃዎች እየወጡ ነው። ይሄ ሰውዬ እንዴት እንዳሳነሰ አገሪቷን ብቻ አይደለም እያሳነሰ ያለው ህዝቡን ራሱ እንዴት መቀለጃ እንዳደረገው እንዴት የውቅያኖስ ሲሳይ እንዳደረገው ከዚህ በላይ ማሳያ የለም። ብዙዎች ተስፋ ቆርጠው አገራቸውን ለቀው እየተሰደዱ ያሉት ይሄ ሰውዬ ከመጣ በኋላ አገሪቷ አይታው የማታውቀው ውጥንቅጥ ውስጥ ተስፋ መቁረጥ ውስጥ እስር አሁን ደግሞ ቤት ለቤት እየያዘ አፈሳ እያደረገ ለዚህ ጦርነት አሁን ከፊቱ ላለው ጦርነት ህፃናቶችን የጥይት መለማመጃ እንዲሆኑ እያሰለፈ የሆነ ጨካኝ አረመኔ ከዚህ በላይ ማሳያዎች የሉምና ሁሉም ህዝብ ሊታገለው ይገባል የሚል አመለካከት አለኝ። ምክሮችም አሉኝ። በተለይ የአማራው ማህበረሰብ ከየትኛውም ጊዜ በላይ የመጣበት አደገኛ እንደሆነ በመገንዘብ ይሄ ለዚህ ሰውዬ የኮንስፓየር ለሚያደርገው ጦርነት መጠቀሚያ ባለመሆኑ ተደራጅተህ ከወንድሞች ጋር ልትታገል ይገባል። ነገ ጠዋት የፖለቲካ አሸናፊ ስትሆን የምታገኘው የምትይዘው ቦታ ነው። ቦታው ላይ ያስጨንቅ አይገባም ዛሬ። ስለዚህ ይህንን ለማለት ነው በዋናነት ዛሬ የመጣሁት። ስላዳመጣችሁኝ በስፋት አመሰግናለሁ። እንግዲህ በጣም የተራዘመ የሆነው እንግዲህ ፕሮግራሙን ወይ በሁለት ፕሮግራም ማለት የምናደርግበት መልኩ ሊፈጠር ይችላል። በተመሳሳይ በሌላ ፕሮግራም በሚቀጥለው እስክንገናኝ ድረስ የዛሬው ፕሮግራም በዚህ ጨርሻለሁ። በጣም አመሰግናለሁ። ጽናት ሚዲያን ተከታተሉ፣ ሀሳብ አስተያየት ስጡ፣ ሼር፣ ላይክ፣ ሰብስክራይብ በማድረግ ከጎናችን ቁሙ። እንደዚሁም ጽናትን በመደገፍ በተለያየ መልኩ ከጎናችን እንድትቆሙ በታላቅ አክብሮት በተለይ ማቅረብ ፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ጊዜ በተመሳሳይ በሌላ ፕሮግራም እስክንገናኝ የዛሬውን እዚህ ላይ አበቃለሁ። ሰላም።